ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ማክሰኞ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ሳውዲ አረቢያና ኩዌት ከፍተኛ መጠን ያለው አደንዛዥ እጽ ለማስገባት የሞከሩ በርካታ ኢትዮጵያንን በቁጥጥር ስር መዋላቸውን አስታወቁ። የሳውዲ አረቢያና የኩዌት የጸጥታ አካላት በየሀገራቸው ባካሄዱት ጸረ አደንዛዥ እጽ ዘመቻ ኢትዮጵያንን ጨምሮ በርካታ ተጠርጣሪዎች መያዛቸውን ገለጹ። ከተያዙት ውስጥ ከአዲስ አበባ ተሳፍሮ የሄደም ይገኝበታል። የሳውዲ ድንበር ጥበቃ እንደገለጸው በአሲር ግዛት ራቡዋ ሴክተር በኩል በሀገሪቱ ውስጥ የተከለከለውን ጫት በህገወጥ መንገድ ለማዛወር ሲሞክሩ የነበሩ 15 ተጠርጣሪዎች በቁጥጥር ስር ውለዋል። መጠኑ 240 ኪሎ ግራም የሆነው ጫት በማዘዋወር ላይ ያሉ ከተያዙት ውስጥ 14ቱ ኢትዮጵያዊ መሆናቸውን፣ አንደኛው የመናዊ መሆኑን አስታውቋል። እንደ መግለጫው ጫቱን ይዘው ወደ ሳውዲ አረቢያ በሚያስገቡበት ወቅት የተገኙ በመሆናቸው በህገወጥ መንገድ ድንበር ማለፍና አደንዛዥ እጽ ይዞ መገኘት የሚሉ ክሶች ይመሰረቱባቸዋል። በሌላ በኩል የኩዌት ባለስልጣናት ዛሬ እንደገለጹት አንድ ከአዲስ አበባ የተነሳ መንገደኛ አደንዛዥ እጽ ይዞ ሊገባ ሲል ተይዟል። ግለሰቡ በሁለት ሻንጣዎች 8.5 ኪሎ ግራም ሀሽሽ ይዞ በኩዌት ዓለም አቀፍ አየር ማረፊያ ተርሚናል 4 በኩል በተደረገ ፍተሻ መያዙንም ገልጸዋል። ተጠርጣሪው የቤኒን ዜጋ መሆኑን የጠቀሱት ባለስልጣናቱ ከነ አደንዛዥ እጹ በእስር ላይ እንደሚገኝ አስታውቀዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን ዛሬ ባወጣው ይፋዊ መግለጫ በኢትዮጵያ ውስጥ ህልውናቸውን በአደጋ ላይ ከወደቁ ኃይሎች ጋር አዲስ ጥምረት በመፍጠር ገዢውን መንግስት ለመታገል መወሰኑን አስታውቋል። ሰሞኑን በመቀሌና በተለያዩ የትግራይ ከተማዎች የተካሄዱ ህዝባዊ መድረኮችን ዋቢ ያደረገው መግለጫው በትግራይ ህዝብ ላይ የተደቀነውን አደጋ መመከት የሚቻለው በማሸነፍ ብቻ ነው የሚል መግባባት ላይ መድረሱን ገልጿል። ቡድኑ አያይዞም የትግራይ ህዝብ ጠላቶች ከሚላቸው አካላት ጎን የተሰለፉ የክልሉን ወታደራዊና ፖለቲካዊ ኃይሎች ባንዳ ሲል የፈረጀ ሲሆን እነዚህን አካላት ከዋናው ጠላት ለይቶ ላለማየት ህዝባዊ መድረኮች ወደ ድምዳሜ ላይ መድረሳቸውን በይፋ አሳውቋል። የፕሪቶሪያዊ ሰላም ስምምነት ካስገኘው አንጻራዊ መረጋጋት በኋላ ሀገሪቱንና የሰሜኑን ክፍል ወደ ከፋ ወታደራዊ ፍጥጫ ሊመልስ የሚችል አደገኛ ስትራቴጂካዊ ሽግግር መሆኑን ያሳያል። ህወሓት በሀገር ውስጥ ካሉና ህልውናችን አደጋ ላይ ወድቋል ከሚሉ ኃይሎች ጋር ጥምረት ፈጥራለሁ ማለቱ በፌዴራል መንግስቱ ላይ የሚደረገውን የፖለቲካና የትጥቅ ትግል ይበልጥ ለማስፋትና አዳዲስ ግንባሮችን ለመፍጠር የታለመ ስሌት ነው። ይህ አካሄድ በቅርቡ የፌዴራል መንግስቱ የውጭ ጉዳይ ሚኒስቴር ለተባበሩ መንግስታት ድርጅት በጻፈው ደብዳቤ ላይ ህወሓትና ኤርትራ ጥምረት ፈጥረው በአማራ ክልል የሚንቀሳቀሰውን ፋኖን እየደገፉ ነው ሲል ካቀረበው ጉንጀላና በአጠቃላይ በቀጠናው ካለው ተለዋዋጭ ጂኦፖለቲካዊ አሰላለፍ ጋር ቀጥተኛ ትስስር ሊኖረው እንደሚችል ያመለክታል። ይበልጥ አሳሳቢውና ከፍተኛ ትኩረት የሚሻው ጉዳይ ግን በክልል ውስጥ ያሉ ተቃዋሚዎችን ወይም ከፌዴራል መንግስቱ ጋር አብረው የሚሰሩ የትግራይ ኃይሎችን ባንዳ በማለት መፈረጁና ከጠላት ለይቶ ላለማየት መወሰኑ ነው። ይህ አይነቱ የጽንፈኝነትና የቁርጥ ቀን ፍረጃ ፖለቲካ በህወሓት የውስጥ ስልጣን ሽኩቻ ያለውን ልዩነት ወደ እርስ በርስ የትጥቅ ግጭትና የንጹሃን ሰቆቃ ሊቀይረው የሚችል ከፍተኛ የእርስ በርስ ጦርነት አደጋ አለው። ማሸነፍ ብቻ የሚለው መፈክር የዲፕሎማሲውን በር ሙሉ በሙሉ በመዝጋት አካባቢውንና መላውን ሀገር ወደማይወጡበት አዲስ አውዳሚ የደም መፋሰስ አዙሪት ውስጥ ሊከተው እንደሚችል ስልታዊ የፖለቲካ ባለሙያዎች በጥብቅ ያስጠነቅቃሉ። ሀገራዊ የምክክር ጉባኤ ከተጀመረበት ከሐምሌ 8 ቀን 2018 ዓ.ም የመክፈቻ ስነ ስርዓት በኋላ ቴክኒካዊ በተባሉ ምክንያቶች ዘግይቶ በስድስተኛ ቀኑ በስምንቱ ዋና ዋና አጀንዳዎች ዙሪያ ውይይት መጀመሩ ታውቋል። ኮሚሽኑ ባዘጋጀው ሰነድ መሰረት 500 ተመካካሪዎችን የያዘው ቡድን በ10 ንዑስ ቡድኖች እነሱም መልሰው 10 አባላትን ወደሚይዙ 5 ጥቃቅን ቡድኖች ተከፋፍለው በመንግስት አደረጃጀት፣ በህግ የበላይነት፣ በሀገር ግንባታና በሌሎች ንዑስ አጀንዳዎች ላይ በተዘጋጁ የውይይት መሪ ጥያቄዎች አማካኝነት መመካከር ጀምረዋል። ይሁን እንጂ ከዚህ አሰራር ሂደት በስተጀርባ የተስተዋሉ መዋቅራዊ ለውጦች፣ የፓርቲዎች ውክልና መዛባትና የወጣው ጥብቅ የሥነ ምግባር መመሪያ በሂደቱ ገለልተኛና ነጻነት ላይ በርካታ ወሳኝ ጥያቄዎችና ስጋቶችን አስነስቷል። የመጀመሪያውና ዋናው ስልታዊ ስጋት በምክክር ጉባኤ ውሳኔ አሰጣጥ ላይ ከፍተኛ ሚና ባለው የክልል ተወካዮች ጉባኤ አወቃቀር ላይ የተደረገው ድንገተኛ ማሻሻያ ነው። የጉባኤው አባላት ቁጥር ከ211 ወደ 284 ከፍ እንዲል የተደረገ ሲሆን ምክንያቱ ደግሞ ተጽዕኖ ፈጣሪ የተባሉ አካላት በውሳኔ ሰጭነቱ ላይ ውክልና እንሻለን በማለት ባሳደሩት ተጽዕኖ መሆኑ ተገልጧል። ይበልጥ አሳሳቢ እውነታ ግን ከተሻሻለው 284 መቀመጫዎች ውስጥ 60ዎቹ ወይም
ከ21 በመቶ በላይ በቀጥታ የፌዴራልና የክልል መንግስታት ተወካዮች እንዲሆኑ መደረጉ ነው። ገዢው ብልጽግና ፓርቲ በሁሉም ክልሎች መንግስት የመሰረተ በመሆኑ የቀጥተኛ ውክልና ብቻ ሳይሆን ለፖለቲካ ፓርቲዎች ከተሰጠው የ60 ወንበር ኮታ እንዲሁም በሴቶችና ወጣቶች አደረጃጀቶች በኩል ሊያገኛቸው የሚችላቸው ተጨማሪ ወንበሮች ገዢው ፓርቲ በጉባኤው ላይ ፍጹም የበላይነትና ከፍተኛውን የውሳኔ ሰጭነት ድምጽ እንዲቆጣጠር በር የሚከፍት በመሆኑ ሂደቱን ከመንግስት ተጽዕኖ ነፃ ለማድረግ የሚደረገውን ጥረት አዳጋች ያደርገዋል። ሁለተኛው ወሳኝ ክፍተት በጥቃቅን ቡድኖች አሰራርና በተመካካሪዎች ስምሪት ላይ የታየው አለመረጋጋት ነው። ምንም እንኳን ኮሚሽኑ ለአንድ ንዑስ ቡድን 50 ተመካካሪዎችን ቢመድብም አንዳንድ የፖለቲካ ፓርቲዎች አንገብጋቢ ባሏቸው እንደ መንግስት አደረጃጀትና የሀገር ግንባታ ባሉ አጀንዳዎች ላይ ለመሳተፍ ቀድሞ የተመደቡበትን ቡድን እየለቀቁ ወደ መረጡት ቡድን በመዛወራቸው የተነሳ አንዳንድ ቡድኖች እስከ 60 ተመካካሪዎችን እንዲይዙ፣ ሌሎች ደግሞ አነስተኛ ቁጥር እንዲኖራቸው አድርጓል። ይሄ ቡድኖች የቁጥር መዛባትና ፍልሰት በውይይቶቹ ጥራትና እኩል ውክልና ላይ የራሱን አሉታዊ ጥላ ማሳረፉ አልቀረም። በዚህ ሳምንት የሚካሄደው የጉባኤው አባላት ምርጫ በከፍተኛ ጥንቃቄ እንዲካሄድ ከተመካካሪዎች ጥያቄ መቅረቡም የስጋቱን አሳሳቢነት ያሳያል። ኮሚሽኑ ያዘጋጀው የተመካካሪዎች የስነ ምግባር መመሪያ ተመካካሪዎችን እስከ ማገድ የሚደርስ ሰፊ ስልጣን ለአወያዮችና ለኮሚሽነሮች መሰጠቱ ሂደቱን በጥብቅ ቁጥጥር ስር የመዋል አዝማሚያ እንዳለው ያሳያል። መመሪያው የሀገርን ክብር የሚነኩ ሰላምና ጸጥታን የሚያውኩ እንዲሁም ሁከትን የሚፈጥሩ ንግግሮች በሚሉ ሰፊና ግልጽ ትርጓሜ ባልተቀመጠላቸው ምክንያቶች ተመካካሪዎችን በጊዜያዊነትና ወይም ሙሉ በሙሉ ከምክክሩ ማገድ መቻሉ በጉባኤው ላይ ሊነሱ የሚችሉ ጠንካራና ስር ነቀል የፖለቲካ የትችት ድምጾችን ለማፈን ወይም ተቃውሞችን ለማዳከም እንደ መሳሪያ ሊያገለግል ይችላል የሚል ስጋት ፈጥሯል። ይህም ሀገራዊ ምክክሩ ሁሉንም የፖለቲካ ኃይሎች ያካተተና ነፃ ሀሳብ መድረክ ከመሆን ይልቅ በመንግስት መዋቅርና በኮሚሽኑ ጥብቅ ህጎች እየተገደበ ስታዊ ትዕይንት እንዳይሆን ስጋታቸውን የሚገልጹ ባለሙያዎች ጥቂት አይደሉም። ፊፋ ኢትዮጵያ ከዓለም 147ኛ ደረጃ ላይ አስቀመጠ። የዓለም እግር ኳስ ፌዴሬሽን ወይንም ፊፋ የዓለማችን ሀገራት የኳስ ብቃት በተመለከተ አዲስ ሪፖርት አውጥቷል። በዚህ ሪፖርት ውስጥ 211 ሀገራት የተካተቱ ሲሆን ኢትዮጵያ 147ኛ ደረጃ ላይ ተቀምጣለች። ከጎረቤት ሀገር ኤርትራ ደግሞ 84ኛ ደረጃ ላይ ስትገኝ ጅቡቲ 196ኛ እንዲሁም ሶማሊያ 199ኛ ደረጃ ተቀምጠዋል። በተጨማሪም ሱዳን በ177ኛ ደረጃ፣ ኬንያ 109 ደረጃ ላይ ይገኛሉ። የዘንድሮው የዓለም ዋንጫ ሻምፒዮን የሆነችው ስፔን ባለፈው ወር ደረጃዋ ሁለተኛ የነበረ ሲሆን አሁን አንደኛ ለመሆን በቅታለች። እንዲሁም ባለፈው አንደኛ የነበረችው አርጀንቲና ሁለተኛ ሆናለች። ሶስተኛ ደረጃ ያገኘችው ፈረንሳይ ስትሆን እንግሊዝ አራተኛ፣ ብራዚል አምስተኛ፣ ሞሮኮ ስድስተኛ ደረጃን ይዘዋል። በዓለም ዋንጫ ላይ ጥሩ አቋም ያሳዩ አገራት በዚህ ዝርዝር ላይ ደረጃቸው ከፍተኛ መሻሻል አሳይቷል። ለምሳሌ ግብጽ 24ኛ በመሆን ካለፈው ወር ደረጃዋን በ5 ስታሻሽል፣ ፓራጓይ 7 ደረጃዎችን ከፍ ብላ 34ኛ ሆናለች። ዲሞክራቲክ ኮንጎ 41ኛ የሆነችው 5 ደረጃዎችን በማሻሻል ነው። እንዲሁም ሜክሲኮ 4ኛ ደረጃ በማሻሻል 10ኛ ሆናለች። በሌላ በኩል በዓለም ዋንጫ ደካማ አቋም የነበራቸው ደረጃቸው ዝቅ ብሏል። ለዚህ ደግሞ ማሳያው ጀርመን ናት። ጀርመን 2 ደረጃዎች ወርዳ በ12ኛ ላይ ተቀምጣለች። ፖለቲካዊ ዝግብ ኢህአፓ መንግስትን በትግራይ ጉዳይ ሲወቅስ ዲያቆን ዳንኤል ክብረት የፓርቲውን ታሪክ በማንሳት ምላሽ ሰጡ። በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና በጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት መካከል የፖለቲካ ምልልስ ተካሂዷል። ይህ ምልልስ የተነሳው ኢህአፓ በመንግስት ላይ ያቀረበውን ወቀሳ ተከትሎ በተሰጠ አጸፋዊ ምላሽ ነው። የኢትዮጵያ ፖለቲካዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በከፍተኛ ፍጥነት እየተከታተሉ ነው። አንጋፋው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ 14 ቀን 2018 ዓ.ም ባወጣው መግለጫ ገዢው የብልጽግና ፓርቲ የፕሪቶሪያውን የሰላም ስምምነት ዋና መንፈስ በመጣስ የትግራይ ህዝብ እንደገና ወደ ዳግም አውዳሚ ጦርነት ለመግታት ተግቶ እየሰራ ነው ሲል መጠነ ሰፊ ውንጀላን ሰንዝሯል። ከተፈረመ በኋላ የመሳሪያ ድምጾች ለጊዜው ቢቆሙም መንግስት የትግራይን ህዝብ የመንግስት ሰራተኛ ደሞዝ፣ ነዳጅ፣ በጀትና መሰረታዊ አገልግሎቶችን በመከልከል በድምጽ አልባ ከበባ ውስጥ አቆይቶታል ያለው ኢህአፓ አሁን ደግሞ ህግ ማስከበር በሚል ሽፋን አዲስ ጦርነት ለመክፈት
የፕሮፓጋንዳ ዘመቻ እያካሄደ ነው ብሏል። ይህ የስርዓቱ የሚዲያ ቅስቀሳ እንደ አውሮፓውያን አቆጣጠር ከ2000 በፊት ከነበረው የጦርነት ዋዜማ ጋር በአስደንጋጭ ሁኔታ አንድ አይነት መሆኑ የጠቀሰው ፓርቲው ገዢው አካል በትግራይ ልከፍት ያሰብኩትን ጦርነት ከህዝብ የመጣ ጥያቄ አስመልሱልኝ በማለት በራሱ ያደረጃቸውን ጥቂት ግለሰቦችና የወንበር ዳረጎት ያገኙ ተላላኪ ተቃዋሚዎችን በመጠቀም የጦርነት ነጋሪት እየጎሰመ ነው ሲል በጥብቅ ኮንኗል። ኢህአፓ ለትግራይ ህዝብ ባስተላለፈው መልእክት የእርስ በርስ መናቆር ወጥመዱ ሳይገባ አንድነቱን እንዲጠብቅ የጠቆመ ሲሆን ዓለም አቀፉ ማህበረሰብም በመሬት ላይ ያለውን እውነታ እንዲመለከትና ኢትዮጵያ ተጨማሪ የደም መፋሰስን መሸከም ስለማትችል ይህ አደገኛ አካሄድ በአስቸኳይ እንዲቆምም ጥሪ አቅርበዋል። ነገር ግን ይህ የኢህአፓ ጠንካራ መግለጫ በገዢው ፓርቲ ዘንድ በቀላሉ አልታለፈም። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት የፓርቲውን ታሪካዊ ጠባሳ ወደ መድረክ በመጎተት መብረቃዊና እጅግ ስለታም የሆነ ምላሽን በይፋ ሰጥተዋል። ዲያቆን ዳንኤል ክብረት በሰጡት አጭርና ቁርጠኛ ምላሽ ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር በማለት የፓርቲውን የ1960ዎቹና 70ዎቹ የትጥቅ ትግል ታሪክና የነጭ ሽብር ትዝታን በመቀስቀስ መልሰው አጥቅተዋል። ይህ የአማካሪው ምላሽ በታሪክ ከፍተኛ የደም መፋሰስና የከተማ ውስጥ የፖለቲካ ግድያ ነጭ ሽብር ስም የሚነሳበት ፓርቲው ዛሬ ላይ ቆሞ ለመንግስት ስለ ሰላምና ህግ ማስከበር ሊሰብክ ወይም የሞራል የበላይነት ሊኖረው አይገባም የሚል ግልጽ መልእክትን ያስተላለፈ ፖለቲካዊ ክስ ሆኖም ተመዝግቧል። ይህ በኢህአፓና በዲያቆን ዳንኤል ክብረት መካከል የተቀሰቀሰው በኢትዮጵያ ፖለቲካዊ መድረክ ላይ የሰላምና የጦርነት ጉዳይ ምን ያህል አሳሳቢ ስስ ደረጃ ላይ መድረሱን በግልጽ ያሳየ ነው። በአንድ በኩል ስምምነቶች ተጥሰው ሀገሪቱ ወደ ሌላ ዙር ደም መፋሰስ እንዳትገባ የሚሰጉ ወገኖች ድምጽ ሲያሰሙ፣ በሌላ በኩል ደግሞ መንግስት የህግ ማስከበር ኃላፊነቱን በሚተገብርበት ወቅት የሚነሱ የትችት ድምጾችን የታሪክ ጠባሳዎችን በመጥቀስ የመመከት ስትራቴጂ እየተጠቀሙን ተስተውሏል። የሁለቱ ወገኖች ፍጥጫ የህዝብን ስነልቦናና የቀጠናውን ደህንነት በከፍተኛ ጉጉትና ስጋት ውስጥ የከተተው ሲሆን በቀጣይ ቀናት በመሬት ላይ የሚታዩ እውነታዎች የትኛውን አቅጣጫ እንደሚይዙ መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ በንቃት የሚከታተሉት አጀንዳ ሆኗል። ማርኮ ሩቢዮ ኢራን ባህሪዋን መቀየር አለባት አሉ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ዛሬ እንደገለጹት የዋሽንግተን መንግስት ከኢራን ጋር ላለው ችግር ዲፕሎማሲያዊ መፍትሄ ለመፈለግ ፍቃደኛ ነው። ይሁንና ወደዚህ መንገድ በፍጥነት ለመግባት የቴህራን መንግስት በዓለም አቀፍ መርከቦች ላይ የሚያደርገውን ጥቃት ማቆምና የገባውን ቃል ማክበር እንደሚገባው አሳስበዋል። ወደ ማኒላ ከመሳፈራቸው በፊት በሰጡት መግለጫ ሲናገሩ እኛ አካሄዳችንን እንድንለውጥ ኢራን ባህሪያውን መቀየር አለባት ብለዋል። ሩቢዮ ጨምረውም በውላቸው ላይ የሰፈሩት ነጥቦች ከጣሱ የመግባቢያ ስምምነቱ በህይወት የለም ማለት ነው። አሜሪካ ሁልጊዜም ለዲፕሎማሲያዊ መፍትሄ ክፍት ናት። ከኢራን ጋር በርካታ ጊዜ ይህንን ሞክረናል፣ ወደፊትም መሞከራችን አይቀርም። ግን ወሳኙ የነሱ ባህሪ ነው። ባህሪያቸው ደግሞ በመርከቦች ላይ ሚሳኤሎችና ድሮኖች መተኮስ ነው በማለት ገልጸዋል። ሚኒስትሩ ይህንን አስተያየት የሰጡት አሜሪካ ለ10ኛ ተከታታይ ቀናት በኢራን ላይ ወታደራዊ ዘመቻ ማካሄዷን ማስታወቋን ተከትሎ ነው። የወታደራዊ ዘመቻ ዓላማ የቴህራን የሚሳኤል ድሮንና የባህር ኃይል አቅም ማዳከምና የሆርሙዝ ሰርጥን ነጻነት መመለስ ላይ ያተኮረ መሆኑን የአሜሪካ ባለስልጣናት በመናገር ላይ ናቸው። ኢራን በበኩሏ ለዚህ ያጸፋ መልስ በመስጠት በአካባቢው በሚገኙ የአሜሪካ ጦር ሰፈሮችና ጥቅሞች ላይ ጥቃት እየፈጸመች መሆኑን ትናገራለች። እስራኤል የሐማስ ከፍተኛ ወታደራዊ መሪን መግደሏን አስታወቀች። የእስራኤል መከላከያ ኃይል ባወጣው መግለጫ የሐማስ ጋዛ ብርጌድ ኦፕሬሽን ኃላፊ የሆነው አድሃም ኢብራሂም ሻባን ናሲም መገደሉን ገለጸ። እንደ መግለጫው ግለሰቡ በኦክቶበር 7 ቀን 2023 ጥቃት ታጣቂዎችን ወደ ደቡባዊ እስራኤል በማስገባት ወረራ የፈጸመ ከመሆኑም በላይ በርካታ ሰዎችን አግቶ የወሰደ ነው። በዚያ ቀን በደረሰው ወረራ ወደ 1200 ያህል ሰዎች መገደላቸውንና ከ250 በላይ መታገታቸውን አውስተዋል። ቀደም ሲል በጋዛ ብርጌድ የስለላ መኮንን የሻለቃ አዛዥ የነበረው ናሲም በተለያዩ ጊዜያት በእስራኤል ወታደሮች ላይ ጥቃት መፈጸሙንም አስረድቷል። በቅርቡ ደግሞ የተኩስ አቁም ስምምነቱን በመጣስ ሐማስ እንደገና ለማደራጀት በጋዛ ከተማ ውስጥ አሸባሪዎችን በመመልመልና በማሰልጠን ስራ ላይ ተሰማርቶ እንደነበር የጠቀሰው መግለጫው በእነዚህ ምክንያቶች ግለሰቡን ኢላማ ማድረጉን አስረድቷል። በመሆኑም በሳምንቱ መጨረሻ ቀናት በተደረገ የአየር ጥቃት ግለሰቡ ሊገደል መቻሉን አስታውቀዋል።
በሰሜን ቨርጂኒያ የጂም ተጠቃሚዎችን ተሽከርካሪዎች በመስረቅ የተጠረጠረው ቁም ነገር አየር ሰው ወደ 200 የሚጠጉ የወንጀል ክሶች ተመሰረቱበት። በሰሜን ቨርጂኒያ በሚገኙ የተለያዩ የስፖርት ማዕከላት አካባቢ በተሽከርካሪዎች ላይ ያነጣጠረ ተከታታይ ስርቆት ሲፈጽም ነበር የተባለ የ29 ዓመት ወጣት የአሌክሳንድሪያ ነዋሪ ወደ 200 የሚጠጉ ተደራራቢ የወንጀል ክሶች እንደተመሰረቱበት ተነግሯል። ቁም ነገር አየር ሰው የተሰኘው የወጣት ለወራት የተደረገን ሰፊ የፖሊስ ክትትልና ምርመራ ተከትሎ ባለፈው ሰኔ 26 ቀን በቁጥጥር ስር መዋሉን መርማሪዎች አስታውቀዋል። ፖሊስ እንዳብራራው ተጠርጣሪው ቢያንስ ካለፈው ሚያዝያ 2026 ጀምሮ በፌርፋክስ ካውንቲ በፎልስ ቸርችና በአካባቢው በሚገኙ መኪና ማቆሚያዎች ላይ ሳይቆልፉ የተቀመጡ ተሽከርካሪዎችን በመለየት የኪስ ቦርሳዎችን፣ ጥሬ ገንዘቦችን፣ የባንክ ክሬዲት ካርዶችና ሌሎች የግል ንብረቶችን ሲሰርቅ ቆይቷል። ተጎጂዎቹ ንብረታቸው መጥፋቱን እንኳን ገና ሳያውቁ ተጠርጣሪው የተሰረቁትን ካርዶች በመያዝ በፍጥነት በአቅራቢያው ከሚገኙ መደብሮች የክፍያ ስጦታ ካርዶችን በመግዛት ከፍተኛ የማጭበርበር ወንጀል መፈጸሙን በምርመራው ተረጋግጧል። በሴንትሬቭል በሬስተንና በማክሊን አካባቢዎች በርካታ ተመሳሳይ የስርቆት ወንጀሎች መፈጸማቸውን በፖሊስ መዝገብ ሰፍሯል። ይህን ተከትሎ በቁጥጥር ስር በዋለበት ወቅት በፌርፋክስ ካውንቲ ብቻ 32 አዳዲስ ወንጀሎች የጨመሩበት ሲሆን በአጠቃላይ በተለያዩ አካባቢዎች የፈጸማቸው ተደራራቢ ወንጀሎች ክሳቸውን በአሁኑ ወቅት ወደ 200 አድርሷቸዋል። ተጠርጣሪው ቁም ነገር አያል ሰው ሐምሌ 14 ቀን በፌርፋክስ ካውንቲ ለቀረቡበት ክሶች በገዛ ዋስትናው ከስር እንዲለቀቅ የተደረገ ቢሆንም በፎልስ ቸርች ፖሊስ መስሪያ ቤት በቀረቡበት የተለያዩ የወንጀል ክሶች ምክንያት በአሁኑ ወቅት በአርሊንግተን ካውንቲ እስር ቤት በጥበቃ ስር እንደሚገኝ ታውቋል። ይህ መጠነ ሰፊ ስርቆት ተከትሎ የአካባቢው ፖሊስ ነዋሪዎች ንብረቶቻቸውን በጥንቃቄ እንዲጠብቁም አሳስቧል። የኪስ ቦርሳ፣ ስልክና የባንክ ካርዶችን መኪና ውስጥ በጭራሽ አለመተው፣ በአጭር ጊዜ ስፖርት እንኳን ቢሆን መኪናን ሁልጊዜ መቆለፍ፣ መስኮቶችን በሚገባ መዝጋት እንዲሁም የግድ መኪና ውስጥ መቀመጥ ያለባቸው እቃዎች ካሉ መድረሻው ቦታ ከመድረሱ በፊት በስተጀርባ እቃ ማስቀመጫ ትራንክ ውስጥ ቀድሞ መደበቅ እንደሚገባ ፖሊስ ምክሩን ለግሷል። ዩክሬናውያን ለፕሬዝዳንት ዘለንስኪ እስከ ዓርብ ቀነ ገደብ ሰጡ። የዩክሬኑ ፕሬዝዳንት ዘለንስኪ የመከላከያ ሚኒስትራቸውን ማባረራቸውን ተከትለው ተቃውሞን አስከትሎባቸዋል። ሚኒስትሩ ሚካኤሎ ፈርዲቫን ከስልጣን ማንሳታቸውን ካስታወቁበት ካለፈው ሳምንት ማለትም ጁላይ 16 አንስቶ በከተሞች የተቃውሞ ሰልፎች እየተደረጉ ነው። በኪየቭ የሚገኘው ኢቫን ፍራንኮ አደባባይ የተጀመረው ይህ ሰልፍ አሁን ወደ 16 ግዛቶች ተዛምቷል። ተቃዋሚዎቹ በጦርነቱ ከፍተኛ ሚናና አስተዋጽኦ የነበራቸውን መከላከያ ሚኒስተር ከስልጣን ማንሳት አያስፈልግም የሚሉ ናቸው። ፕሬዝዳንት ዘለንስኪ ሚኒስቴሩን ለማንሳት እንደፈለጉ የሰጡት ምክንያት ባይኖርም የአገሪቱ ሚዲያዎች ግን ምክንያቱ በፕሬዝዳንቱና በሚኒስቴሩ መካከል የተፈጠረው ጸብ እንደሆነ በመግለጽ ላይ ናቸው። በሚኒስቴሩ ከስልጣን መነሳት የተቆጡ ዩክሬናውያን ቁጥር ከዕለት ወደ ዕለት እየጨመረ መምጣቱ ደግሞ ጉዳዩን አሳሳቢ አድርጎታል። ተቃዋሚዎቹ ዛሬ ባወጡት መግለጫ ዘለንስኪ መከላከያ ሚኒስቴሩን እስከ ዓርብ ድረስ ወደ ስልጣን እንደሚመልሱ ቀነ ገደብ አስቀምጦላቸዋል። ፕሬዝዳንት ዘለንስኪ አዲስ መከላከያ ሚኒስቴር የሾሙ ቢሆኑ የተቃውሞ አስተባባሪ ሆነው ዲሚትሪ ኮዚያስቲኪ በሰጠው ቃለ ምልልስ በ3 ቀናት ውስጥ ፌርዶቭ እንዲመለሱ ማሳሰቢያ ሰጥቷል። ይህ ካልሆነ በመላው አገሪቱ ያልተገደበ ተቃውሞ እንደሚከናወንም አስጠንቅቋል። ሶማሊላንድ ወደ ክርስትና ሃይማኖት የተቀየረ የ5 ልጆች አባት በዘመዶቹ መርዝ ተሰጥቶት መሞቱ ተነገረ። ሶማሊላንድ በቅርቡ ወደ ክርስትና ሃይማኖት የተቀየረ የ42 ዓመትና የ5 ልጆች አባት እምነቱን በመቀየሩ ምክንያት በሙስሊም ዘመዶቹ መርዝ ተሰጥቶት መሞቱን የሞርኒንግ ስታር ኒውስ ዘገባ ያመለክታል። ሻሪፍ አሊ የተባለውና በሶማሊላንድ ምስራቃዊ በሆነች ከተማ ውስጥ ይኖር የነበረው ይህ ግለሰብ እንደ አውሮፓውያን አቆጣጠር ባለፈው ጁላይ 5 ቀን መርዝ የተሰጠው ሲሆን በሆስፒታል በሕክምና ሲረዳ ቆይቶ ጁላይ 7 ቀን ሕይወቱ ማለፉን የአካባቢው ምንጮችም ገልጸዋል። እንደ አካባቢው የስረ ምድር ክርስቲያኖች መረጃ ከሆነ የሻሪፍ አሊ ቤተሰቦች በቤቱ እንግዶችን በብዛት ማስተናገድ መጀመሩና የአርብ ዕለት የመስጊድ ጸሎቶችን መቅረቱን ተከትሎ በሚስጥር በያዘው እምነት ላይ ጥርጣሬ አሳድረው ነበር። በመሆኑም ጁላይ 5 ቀን በተደረገ የቤተሰብ ስብሰባ ላይ ጎረቤቶች በቤት ውስጥ የክርስቲያን መዝሙሮች ሲሰሙ እንደነበረ በመጥቀስ ጥያቄ ያቀረቡለት ቢሆንም ሻሪፍ ግን ለቀረቡበት ውንጀላዎች ምንም አይነት ምላሽ ሳይሰጥ ዝምታ መርጧል። ከዚያም ከቤተሰቡ ጋር እራት በልቶ ወደ ቤት ከተመለሰ በኋላ በዚያው ምሽት ከባድ የማስታወክና የተቅማጥ በሽታ አጋጥሞት ባለቤቱ ወደ ሆስፒታል እንደወሰደችው ተገልጿል። በሆስፒታል በነበረበት ወቅት ሊጠይቀው ለመጣ የስነ ምድር ቤተክርስቲያን መሪ እባክህ ወደ እኔ ቅረብ፣ ጮክ ብዬ መናገር አልፈልግም፣ ኢሳን ኢየሱስን የግል መድኃኒት አድርጌ በግልጽ ባለመመስከሬ እቆጫለሁ፣ በሞት እንኳን በኢሳ ስላመንኩ ደስ ይለኛል ማለቱን የሃይማኖት መሪው ገልጿል። ሻሪፍ አሊ ከ2 ቀናት በኋላ የሞተ ሲሆን እድሜያቸው 17፣ 14፣ 9፣ 6 እና 4 ዓመት የሆኑ 5 ልጆች ባለቤቱን
ውሳኔውን ጥሎ አልፏል። በሶማሊላንድ እስልምና መተው በባህላዊ የሸሪያ ህግ መሰረት በሞት የሚያስቀጣው ወንጀል በመሆኑ ሻሪፍ አሊ እምነቱን በሚስጥር ይዞ ይንቀሳቀስ ነበር። ይሁን እንጂ የአካባቢው ክርስቲያኖች ሻሪፍን በችግር ጊዜ የሚረዳ ክርስቲያኖችን ማግለልና መጥላት እንደማይገባ በግልጽ የሚናገርና ለስረ ምድር አማኞች መጠለያና መስተንግዶ የሚሰጥ ደግ የህብረተሰብ መሪ አድርገው ያስታውሱታል። የሶማሊላንድ ህገ መንግስት እስልምናን የሀገሪቱ የበላይ ሃይማኖት አድርጎ የሚሾም ሲሆን ህጎች ሁሉ ከሸሪያ መርሆች ጋር መጣጣም እንዳለባቸው ይደነግጋል። ሶማሊላንድን እንደ አንድ የፌዴራል አባል ግዛት የምትቆጥረው ሶማሊያ በኦፖስ ዶርሶስ የዓለም አቀፍ ክርስቲያኖች ስደት መዝገብ ላይ በዓለም ሁለተኛዋ አስቸጋሪ ሀገር ሆናም ተመዝግባለች። የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ እንደሚያሳየው በሶማሊያ እስልምና የሀገሪቱ ሃይማኖት ሲሆን ከእስልምና ውጭ ያሉ ሃይማኖቶች ማስፋፋት ሙሉ በሙሉም የተከለከለ ነው። ኢጋድና ኬንያ በሱዳን ጉዳይ ያቀረቡት አስቸኳይ ጥሪ የተበታተኑ የአስታራቂዎች ጥረቶች ሱዳንን ወደ ሙሉ መፍረስ እየገፏት መሆኑ ተገለጸ። ማክሰኞ ዕለት በናይሮቢ በተካሄደው ሶስተኛው የልዩ መልእክተኞችና ተወካዮች መድረክ ላይ የዓለም አቀፍ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና የኬንያ መንግስት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ሀገሪቱን ወደ ሙሉ መበታተን እንዳያመራት ክልላዊና ዓለም አቀፋዊ አስታራቂዎች ስልታዊና የተቀናጀ አካሄድ እንዲከተሉ በጥብቅ አሳስበዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበያው በመድረኩ ላይ እንደገለጹት የሱዳን ቀውስ አሁን ላይ የደረሰበት ደረጃ በአንድ ሀገር ወይም በአንድ ድርጅት ብቻ ሊፈታ የማይችል እጅግ ውስብስብ ምዕራፍ ደርሷል። ዶክተር ወርቅነህ ሱዳን የትኩረት እጥረት የለባትም፣ የሚያስፈልጋት ስልታዊ አንድነት ነው፣ ተነሳሽነትም አልጠፋም፣ የሚያስፈልጋት ግን ስርዓት ያለው መደጋገፍ ነው በማለት በተለያዩ አካላት የሚደረጉ ያልተቀናጁ የሰላም ጥረቶች ይልቁንም የፖለቲካ መፍትሄ የማምጣት እድሉን እያጨለሙበት መሆኑን አስጠንቅቀዋል። ይህንን አሳሳቢ የዲፕሎማሲና የወታደራዊ መደናቀፍ ሁኔታ ስንመለከተው የኢጋድና የኬንያ ስጋት መሬት ላይ ካለው እውነታ ጋር ቀጥተኛ ትስስር አለው። እንደ አውሮፓውያን አቆጣጠር ከኤፕሪል 2023 ጀምሮ በሱዳን መደበኛ ጦርና በፈጣን ድጋፍ ኃይሎች መካከል የተቀሰቀሰው ጦርነት ቢያንስ 59000 ሰዎችን ለሞት የዳረገ ከ14 ሚሊዮን በላይ ዜጎችን ያፈናቀለና 33.7 ሚሊዮን ሰዎችን ለከባድ የረሃብና ሰብአዊ ቀውስ የዳረገ ዓለማችን ትልቁ ሰብአዊ አደጋ ሆኗል። የኬንያው ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቪዲ በበኩላቸው እንዳስጠነቀቁት ጦርነቱ በዋለ ቁጥር የተፋላሚ ወገኖች አቋም ይበልጥ እየጠነከረ ትይዩ የሆኑ የስልጣን ማዕከላት እየተፈጠሩና ሀገሪቱ ወደ መፈራረስ እየቀረበች ነው። ከዚህ አንጻር ጉዳዩን በስልታዊ እይታ ስንገመገመው በሱዳን ጉዳይ ላይ ጣልቃ የሚገቡት ክልላዊና ዓለም አቀፋዊ ኃይሎች እንደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ አውሮፓ ህብረት፣ የአረብ ሊግና ሌሎች የውጭ ሀገሮች የራሳቸውን የጂኦፖለቲካዊ ጥቅምና አጀንዳ ይዘው በመምጣታቸው የሰላም ሂደቱ የአስታራቂዎች ፉክክር መድረክ ሆኗል። ይህ የዲፕሎማሲ መበታተን ደግሞ በሱዳን ውስጥ ላሉት የጦር አበጋዞችና ሚሊሻዎች ጦርነቱን እንዲቀጥሉና የሀገሪቱን የተፈጥሮ ሀብትና የንግድ መስመሮች በመቆጣጠር የጦርነት ኢኮኖሚያቸውን እንዲያደልቡ እድል ሰጥቷቸዋል። ስለሆነም በአሁኑ ወቅት የሱዳን ሲቪል ማህበረሰብ አካላት የሀገሪቱን አንድነት ለመጠበቅና ወታደራዊ ድል መፍትሄ አለመሆኑን በመረዳት የሲቪል አመራርን ለመመለስ እያሳዩት ያለው መነሳሳት ሊጠበቅና ሊደገፍ የሚችለው ዓለም አቀፉ ማህበረሰብ በአንድ ድምፅና በተቀናጀ ስትራቴጂ የጦር መሳሪያ አቅርቦትን በማስቆምና በተፋላሚዎች ላይ ጠንካራ ማዕቀብ በመጣል ወደ ጠረጴዛ ሲያመጣቸው ብቻ መሆኑን የወቅቱ የፖለቲካ ሁነቶች በግልጽ ያሳያሉ። ዘለንስኪ ዛሬ ከፍተኛ ድብደባ ተፈጽሞብናል አሉ። የዩክሬን ፕሬዝዳንት ዘለንስኪ በዛሬው ዕለት ሩሲያ በተለያዩ የአገሪቱ ክፍሎች ከፍተኛ ድብደባ መፈጸሟን አስታወቁ። በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ የአየር ቦምብ ድብደባን ተከትሎ በዛፖሪዥያ የነፍስ አድን ዘመቻ እየተከናወነ ነው። እስካሁን ባለኝ መረጃ በሚያሳዝን ሁኔታ 2 ሰዎች መሞታቸው ተረጋግጧል። ለወዳጅ ቤተሰቦቻቸው ሀዘኔን ገልጻለሁ። የቆሰሉም ብዙ ናቸው ያሉት ዘለንስኪ አንድ መኖሪያ አፓርትመንት መመታቱን አስታውቀዋል። በዚህም ህንጻው ከአንደኛ እስከ 7ኛ ፎቅ መቃጠሉን ገልጸዋል። ሲቀጥሉም በዛሬው ዕለት በኬርሰን ውስጥም በአየር ቦምብና በተለያዩ አይነት ድሮኖች ድብደባ ተፈጽሟል። በዚህ 2 ሰዎች ሲቆስሉ በሚያሳዝን ሁኔታ አንድ ሰው ህይወቱ አልፏል። ለወዳጅ ቤተሰብ መጽናናት ይሁን ካሉ በኋላ በኦዴሳ ወደብና በሌሎችም ቦታዎች ጥቃት እንደነበር አስታውቀዋል። በኦዴሳ አንድ ፓርክና መኖሪያ ህንፃ መውደማቸውን አስረድተዋል። በማጠቃለያቸውም ውድ አጋሮቻችን ዩክሬንን መደገፋችሁን መቀጠል አለባችሁ። አውሮፓውያን በሩሲያ ላይ ለመጣል የተዘጋጀውን 21ኛው ዙር ማዕቀብ ማጽደቅ ይገባቸዋል። እንዲሁም መከላከያ ኃይላችን መደገፋችሁም አስፈላጊ ነው። ቃል የገባችሁልን ጦር መሳሪያዎች በሙሉ ልትሰጡን ይገባል ብለዋል። ለአርጀንቲና ብሔራዊ ቡድን ደማቅ አቀባበል ሲደረግለት ሜሲ ግን ወደ ሀገሩ ሳይመለስ ቀረ። በፊፋ 2026 ዓለም ዋንጫ አርጀንቲና ሻምፒዮን ለመሆን
ጥረት ብታደርግም በፍጻሜው ግጥሚያ በስፔን መሸነፏ ይታወሳል። ይህ ሽንፈት ግን የብሔራዊ ቡድን አባላት በሀገራቸው ውስጥ ደማቅ አቀባበል እንዳይደረግላቸው አላደረገም። ቡድኑ ወደ ሀገሩ ሲገባ በቀይ ምንጣፍና በወታደራዊ ማርሽ ልዩ አቀባበል ተደርጎለታል። በርካቶችም ኢዜዛ በሚገኘው ሚኒስትሮ ፒስታሪኒ ዓለም አቀፍ አየር ማረፊያ ተገኝተው ለቡድኑ ያላቸውን ድጋፍና ክብር አሳይተዋል። ቡድኑ በቀይ ምንጣፍ አልፎ ወደ ቪአይፒ መስተናገጃ በሚሄድበት ወቅት የአርጀንቲና ተወዳጅ የሆነው ሙቻቾስ ዜማ በማርሽ ባንድ ተዘምሮለታል። በስፍራው የነበሩት በሺህ የሚቆጠሩ ሰዎች በብዛት ነጭና ሰማያዊ ዣንጥላ ይዘው 10 ቁጥር ያለበትን የቡድኑን አምበል ሊዮኔል ሜሲን ማሊያ ለብሰው ይታዩ ነበር። ይሁንና በአውሮፕላኑ ተሳፍረው ወደ ሀገራቸው ከተመለሱት ተጫዋቾች ውስጥ ሜሲ አልነበረም። በእርግጥ የአርጀንቲና እግር ኳስ ፌዴሬሽን አስቀድሞ ሜሲን ጨምሮ በርካታ ተጫዋቾች እንደማይመለሱ በመግለጽ ደጋፊዎቹን አላስገረመም። ሜሲ አሜሪካ የቀረው ክለቡ ኢንተር ሚያሚ በሜጀር ሊግ ውድድር የመጀመሪያ ጨዋታውን ጁላይ 23 ስለሚያደርግ ነው። በመሆኑም አእምሯዊ፣ አካላዊ ማገገም ላይ ለማተኮር እዚያው መቅረትን መርጧል። ይሁን እንጂ በርካታ ዘገባዎች እንደሚገልጹት በዓለም ዋንጫ ከፍተኛ ድካም ውስጥ የገባው ሜሲ በኢንተር ሚያሚ የመጀመሪያ ግጥሚያዎች ላይ አይጫወትም። ይህ በእንዲህ እንዳለ የአርጀንቲና ብሔራዊ ቡድን አባላት ከአየር ማረፊያ ከወጡ በኋላ በግልጽ አውቶቡስ ውስጥ ሆነው ከተማውን እየተዘዋወሩ ሲሆን የአቀባበል ስነስርዓቱ የተጠናቀቀው በሊዮኔል አንድሬስ ሜሲ ማሰልጠኛ ማዕከል ነው። በማሰልጠኛ ማዕከሉ የፌዴሬሽኑ ኃላፊዎች፣ የሀገሪቱ ከፍተኛ ባለስልጣናት ለቡድኑ እቅፍ አበባ በመስጠት ላደረጉት ጥረት ምስጋና አቅርበውላቸዋል። ኢራን በባህሬን የሚገኘውን የአማዞን ዳታ ማዕከል መምታቷን አስታወቀች። የኢራን አብዮታዊ ዘብ ዛሬ ባወጣው መግለጫ በባህሬን የሚገኘውና ንብረትነቱ የአሜሪካ ቴክኖሎጂ ተቋም የሆነው አማዞን ዳታ መሰረተ ልማት መምታቱን ገለጸ። በመግለጫው ይህ ጥቃት የተፈጸመው ኦፕሬሽን ናስር 2 የተሰኘ መጠሪያ ባለው ዘመቻ አካል መሆኑን ጠቅሶ በክሩዝ ሚሳኤል መሰረተ ልማቱ ሙሉ በሙሉ መውደሙን አስታውቋል። ይህንን ጥቃት የፈጸመው አሜሪካ በቅርቡ በኢራን ዳርሆቬን ውስጥ ባሉ መሰረተ ልማቶች ላይ ላደረሰችው ጉዳት ቀጥተኛ መልስ ለመስጠት መሆኑንም አስረድቷል። በዚህ ጉዳይ ላይ ይህ ዘገባ እስከተዘጋጀበት ጊዜ አሜሪካም ሆነ አማዞን የሰጡት ማስተባበያም ሆነ ማረጋገጫ የለም።